ልብ በሉ በእግዚአብሔር ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። አስቀድሞ ከጋብቻ በፊት ያፈራሁት ነው የምትለው ደንበኛዬ ቤት በተመለከተ ጨዋሪ ተሆነ ተነህጓን መጥተው የባለጌሊ ተሆነ ችግር የላትም ህግ ስለሌላ ትገረፋለች። ይኸውልሽ መንግስት ጋር ተጠግቶ አየሁ አልሆነም። ሴቶችን ማጋባት ጀመር አላዋጣም። ያ ማዳም ቀሞችን አስጠግቶ ተንቀሳቀሰ አላዋጣም። የሳሮን እናት ቂጥ ለሰርች ተታረግ ጎግል ክሮም እኔ እንደው ወላሂ ካልተ እንደው ለዳት ካልተናገርኩኝ አረ ወላሂ አላህ አንተ ለቀቀለኝ ላምጣ ውስኪ ካገጨዋታ ኦስኩ ኒውስኩ ታሪክ አላታ ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ? ዛሬም በዕለተ ቅዳሜ እናንተን ያዝናናሉ፣ ፈታ ያደርጋሉ፣ ቀና ያደርጋሉ ያልኳቸውን ቪዲዮዎች ለእናንተ ይዤ መጥቻለሁ። ከዳጊና ከቤቢ ቤት እንዳትወጡ የተባለ የሚመስል በትናንትናው ዕለት ኮፓሬቲንጋችን ውስጥ ትክክል እየሄደ ነው የሚለውን ኢሜጅ በፍጹም የሚያፈርስ ቪዲዮ በሁለቱ ባለትዳሮች መካከል ሲደረግ ወጥቷል። እሱ ብቻ አይደለም፣ በአዲስ ፊልሙ ሲጠበቅ የነበረው ሄኖክ ድንቁ በአዲስ ሚስት ኢንስቴድ ከተፍ ብሏል። እነዚህን ጨምሮ ሌሎች እናንተ ለዝናናሉ ፈታ ያደርጋሉ ያልኳቸው ቪዲዮዎች ለእናንተ ይዤ መጥቻለሁ። አዲስ ከሆናችሁ ሰብስክራይብ ማድረግ ነው፣ ባል ከሆናችሁ ላይክ ደግሞ እጅግ አስፈላጊ ነው። ወደ ቲክቶክ Okay, let's go. My name is Shalom Harlow. I'm a model, a muse. ደሳለን እዲያውን አይነ ስውር ነኝ ቡና በሳቱ አልተፈላለኝም ብሎ ያኮርፍ የለ እንዴ ጭጋጋማ እንዳለ የምታያቸው እንደዛ ነው። አሁን እዚህ ፊት ለፊት ያሉት የዛ አይዞ አንተ ጨዋሪ ተሆነ ተነህጓን መጥተው የባለጌሊ ተሆነ ችግር የላትም ህግ ስለሌላ ትገረፋለች። ባሏን የሚገርፋት ታዲያስ ጀላትማ ባለጌኒት ካለሞታ ነቻ። ስለዚህ ማዘረኛ እኮ የህግ ጥያቄ ደከሞን ወደ ህገ መንግስት ጥያቄ ገብተናል። አራ ያገባት ገርፎ ነው የሚባለው ይለቃታል፣ ይተዋታል። ህግ የሌላትን ይተዋል። አይ ያገባት መልሱ ድረስ ያው እሷም እዛ ተፈንችራ ታድራለች፣ እሱም እዚህ ያድራል። መልስ ደግሞ ይጠራሉ። ሲጠሩ ቁጭ አድርጎላት ሄዳል። በቃ እሷታ ሄደ። ሚስጥር ነው አይናገርም። እንደዛ ያለ ነገር ነው። ከነክብሯ ነገር በጣም ከባድ ነው። ከነክብሯ ካገኛትስ ጨዋታ አለው፣ ዘፈን አለው። በዚህ ዘመን ልጅ የሌላት ልጅ አዛር ሰፍሮብኝ ፍቅሩ ያስገራኝ 500 ፑሻፕ አክሮባት አሰራኝ አንተረማመሰው ገናዬን አመሰው አንተረማመሰው በ80 ዓመታቸው አሰራራቸው እንደ ልጃቸው ብልግናን እንትን ይዘውጣ ከዚህ ሰዶም የሳሮን እናት ቂጥ ለሰርች ተታረግ ጎግል ክሮም እኔ እንደው ወላሂ ካልተ እንደው ለዳት ካልተናገርኩኝ አረ ወላሂ አላህ አንተ ለቀቀለኝ አንተ አለቃለኝ የሆነ ማኛው እንትን ገብቷል፣ ጴንጤ ሆኗል። እኔ አላበኛ ነው የምገባ በቃ ገብቷል። ዮኒ ገብቷል። ገባ እኮ ዮኒ እኮ ገባ። ፓስተር ገባ። እንደው ልንገርሽ ሚስጥሩን ልንገርሽ ዮኒ ስማርት ቦይ ነው። ዮኒ ለምን መሰለሽ? ዮኒ በጣም ስማርትና ሶሻል ሚዲያ የቆየ ልጅ ነው። በጣም ያራዳ ልጅ ነው። ዮኒ ይኸውልሽ መንግስት ጋር ተጠግቶ አየሁ አልሆነም። ህዝብ ተቃወመው።
እናታቸው ናት ተዘቅዘቃ አማራልና ቶ ሴቶችን ማጋባት ጀመር። አላወጣም። ያ ማዳም ቀሞችን አስጠግቶ ተንቀሳቀስ አላወጣም። ከዛ ሙስሊም ሆነ አላወጣው። ኦርቶዶክስ እናትና ልጁ ቢል 16 ዓመት ሞላው። ጠብ የሚል ነገር የለም። ያራዳ ልጅ ምን ሆነ እንደምታጠቀልሽ ልክ እንደ ጥበብ ወርቅዬ ሲያየው ይወዳ በሚባል ሜዳ ላይ ይወደቀ ልጅ ነበር። ምንም የለው እዚህ ከተማው ቆነ ታስሮ ምናምን የነበር ነው። አሁን ይሄ ልጅ ገባና ሚሊዮነር ነኝ አለና እየመጣ ይሰድበው። የተቀመጥክበት ሶፋ ቂጥን ይዞት ወደ ውስጥ ገባ አለው አንድ ቀን። እኔ ተሰምቶኛል። ዮናስ እንደዛ ሲለው ዮናስ ሲያዳምጥ ቆየና እንዴ ያራዳይቱ ልጅ ልደታ ልጅ እኔ ምን አጨቃጨቀኛልና ጴንጤ ሆነ። የኛ ሃይማኖት እኮ ባንድ እንደዚህ አይነት የጣፈጠ የሞጣ ትንተና በጣም አስፈላጊ ነው ለህይወት። እናትና ልጅ 16 ዓመት አለ የለም ሴቶች ማጋባት ጀምሮ ነበር። ደግሞ ፓስተር ማን እንዴ እዩ ጭፋ የሚባል ደንቆሮ እኮ ፓስተር አይደል? ዮናስ እኮ በትምህርትም ይበልጠዋል። ቢያንስ እኮ ኮሜርስ ገብቶ ተምሯል። እዚህ ሀገር ወታደር ነበር። ብዙ ኮርሶች ወስደዋል። እንግሊዘኛ እንደሆነ የሚናገረው ይኸውልሽ። አሁን የላቸውም ጴንጤዎች የእንግሊዘኛ ሰባኪ የላቸውም። እንዴት አልኩ ቢዝነሱ እንዳቀደው ማኛው እኔ ማኛው ስማርት ቦይ ማይ ብራዘር እኔ ትናማታ ተኝቼ ነው ሳስብ ፓስተር ማኛው የሚል ተኝቼ ብልንስብ ነገረኝ። ትክክለኛው ፓስተር ዮናስ ታይዋለሽ። ሰበካው ከዚህ በኋላ በእንግሊዘኛ ነው። ሂዶን ኬር በእንግሊዘኛ ነው የሚሰብክ። ታዩታላችሁ። አሁን እዩ ጩፋ እንግሊዘኛ ኔፓ ነች። አጭበርባሪ አይደለም። ጥበብ ወርቅዬ መስፈን እንጂ እንግሊዘኛ ከየት ኔፓ ነው፣ ከየትም አያመጣም። እስራኤል ዳንሳት ይውርሹ ሞዳት ወንዳንዲ ልፍለፋ ነው። ማኛው ግን ይመጣልሻል። ባይብል ከፍትልሻል። In the name of God, Son and Holy Spirit. Say amen. You guys say amen. በቃ ዮናስ ከዚህ በኋላ ፕራይቬት ጀት አለ ልንገርሽ። I love this guy. ፓስተር ማኛው Here I come. Here I come. ተነስ ማባጋድማ ምን አባጋድማ አለን። እንደው ለመጥፎ አደጋ አላህ ያድርግህ፣ ለመኪናማ አደጋ አላህ ያድርግህ፣ ጭፍልቅልቅ አላህ ያድርግህ። ሌላ ምለው ነገር የለም። አንድ ጊዜ እቺ ሴትዮ የምትለውን ሰምተን እንመለስ። አመቴ ነው አሁን አይደለ? ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግዴለሽም እንዴት እናድርግ ሞክሪን እድሜውን አታስቢ የሚሉ ወንዶች አሉ። ወንዶችዬ ዝምታው ይበቃል። ኮፒ ሊንክ ሼር እያረጋችሁ አድርሱት። ጆርዲዬ ግዴለም ኪሎ ሜትርሽ ቢገፋ ቀለም ብደርቢ መልክሽም ቢጠፋ ጸጉርሽ ተመልጦ ፊትሽ ቢከረፋ ይጠብቅሻል ልቤ ሳይቆርጥ ባንቺ ተስፋ ብቻ አንቺ ክፈቺው የልብሽን ሻተር ከታሪፍ በላይ ልክፈል አለ ተርሚናል ልሳፈር ደርብኝ በልብሽ በሶስተኛው መስመር ታፔላሽ የትም ይሁን ብቻ እኔ ልሳፈር ምንድነው መስፈርቱ ለመጫን ከልብሽ መብራቱን ልጣሰው አንቺን ካስደሰተሽ ፊሽካውን ባልሰማ ላንቺ ከተስማማ በተፈላጊ ወጥቼ ታርጌን ልቀማ ምንድነው መስፈርቱ ንገሩኝማማ። ከታክሲ ማህበሮች ፕሬዝዳንት የተሰጠ እጅግ ወቅታዊ መግለጫ አጨብጭበናል። በጣም አሪፍ ግን የጆርዲ ኢንቦክስ ለሞላ አናስተናግድህም ይቀር ደግ አምላክ ውጣ በተባ አምላክ ወጋው ገረድ እንዲሆን የገረድ አስተሳሰብ እንዲኖረው አድርገውታል። አማራ ሰላም ከሞጣ ፖለቲካ ነው ያስነሳው። ምን እንታዘዝ? አይ ሰላም ለበለብየ ነው ወረዳ በቀቀ ወረድ እሄደደ ያውና አማራ በቃ የሆነ ቤት ተከራይቷል። የሆነ እንግዲህ በስደት ይሏል። ሰላም ለባለመየ ነው። ቁጭ ብለህ አዳምጥ አንተ ደንቆሮ ማይም አስረግጬ ነው የምነግርህ። ውረድ አትምጣ። የምቀበላቸው አውቄ ነው። አመለካከታችሁን ለማወቅ ጋይስ ሄሎ ወደ ሰላም ነው። ይኸውልህ አንተ ብርግድ ነው። አዩ
ከ15 ሰከንድ ፖለቲካ በሁለት ቀን ውስጥ ወደ 5 ሰከንድ ፖለቲካ መጣ። በቃ ሰላም ነው። እኔ ቁንጮን ሰርቷል። ይሄ ነው ወደ ጋዝ ካምፕ መነዳት ያለበት። ይሄ ጅብና ጅብ። አንዳንድ ሰዎች ሲያዩ አረ የሰውዬ የንግስና ነገር አለው ይላሉ። ሞታ አፍንጫውን ተመልከቱት። ንግግሩ ርቱዕ ነው፣ ደፋር ነው። ትክሻውን ይዩት፣ ጣቶቹን ይዩት ይባላል። ሳድጉሉ ይሄ ልጅ በቃ ለካ ይህ የነገስታቶች ዋናው መሪዎች ልጅ ነው። ለካ እንደዛ ነው። ሞተ እኮ ወላሂ ያ ሰውዬው ሞተ። ምን ነው ሞተ? አላውቅም፣ እንደነካው አላውቅም። ወላሂ ሞተ በእርግጠኝነት። ይሄ ደደቁ ሰላም ነው ይላል። እንግሊዝ ሀገር ሄዶ ሊቢያ ነው እንረዳ። ምን አባ ነው? ከዚህ በኋላ ለሊቢያ መርዳት የለብንም። ለትክክለኛ ፋኖ ትግል 4 ኪሎ ለመያዝ ለሚደረግ ርብርብ ለምጽአት አማራ እርዱ። ወይ ሞጣ ፎሎ አድርጎኝ ኮሜንት ላይ አንድ ቁጥር ላይ ጻፈ ሰው እኔ በይጥፉ ቢያንስ 20 ጊዜ ፎሎ አደርገዋለሁ። እስቲ እንሞክረው ጋይስ። አንድ ቁጥር ነው ኢዚ ጠብቃለሁ። አንድ ቁጥር ብቻ መጻፉን እንዳረሱ አድርጉና ሞክሩ። ፎሎ ትክክለኛው መንገድ አሁን እስካቦኛው አግኝቷል። ፓስተር ማኛው እንግሊዘኛን የሚሰብክ ትክክለኛው መንገድ አሁን እስካቦኛው አግኝቷል። ፓስተር ማኛው በእንግሊዘኛን የሚሰብክ እኔ ስብከቱን ነው አሁን የምጠብቅ። ቀላል ይሰብከዋል። እንግሊዘኛ ችግር የለበት፣ እንደ ውሃ ነው የሚጠጣው። አይከብደውም በእንግሊዘኛ ሞጣይ ከብ ማኛው እንግሊዘኛ ስብከት አይከብድ ይባት ቢያር የሚጫወትባት እንግሊዘኛ በቃ እኮ አሁን ይመጣል እኮ የሆነ እኮ ከዚህ በኋላ እንግሊዘኛ ሰባኪ ነው። እነዩ ጩፋን ማን ይሰማቸዋል? I'm coming to you እያለ ነው የሚመጣ። ታያለሽ አሁን ጥቁር እንትን መስቀሉ አድርጎ እንደውም እሱ የጴንጤውን ያሻሽለዋል። የኦርቶዶክስን ነገር አድርጎ በሚያምር አሰፍቶ ሽንኮፍየው አድርጎ ነው የሚመጣው። ሰላም ነው የሚል ትልቅ መስቀል ሁሉ ለምንድን ነው መስቀል ኦርቶዶክሶች ብቻ ብሎ ነው? እንደውም እሱ የመጀመሪያው ፓስተር የሚሆነው መስቀል ይዞ ነው የሚሰብክ። የመጀመሪያው ፓስተር ይመስለኛል። ሁሉ ጴንጤ መስቀል ያረጉታል፣ ለውበት ይጠሉታል። ግን ማኛው መስቀል ይወዳል። ቀጥታ መስቀል አድርጎ ነው የሚመጣው። ለፊት አባቷን ሆና ግን ቤቱን ልትሸጠው ነው አይደለ? ህፃኗ አንድ ፍሬ ህፃን ልጅ ቤቱን ለምን ትሸጥብናለህ? የት ልንሆን ነው? ህፃን ልጅ እንደዛ ማውራት የለባትም። ሪከርድ መደረግ የለባቸውም። ነገ እኮ በትምህርት ቤት እኮ ቡሊ ይደረጋሉ እኮ። እናንተ እኮ እናትና አባቶቻችሁ እኮ እንዴ ለምንድን ነው እሱን የማታስቡት ነው? እኔ እኮ የማይገባኝ ለምንድን ነው የማያስቡት? ቤቱን ለመሸጥ ማሰብ አልነበረበትም። ባለጌ ነው። እሱ ላይ እንመጣለን። ግን ልጆች ግን ፊት ለፊት ሪከርድ እያደረጋችሁ በምትቀርጿቸው ሰዓት ማለት ነው። በምትቀርጻቸው ሰዓት ትምህርት ቤት ሲሄዱ ተማሪዎች በዛ ይጠቀሙባቸዋል። አባትሽ እኮ ቤቱን የሸጠ ነው አንቺ ላይ አስቀምጦ። አባትሽ እኮ አየር ማረፊያ ማኛው አረፈደብሽም። እግዚአብሔር ያራዳ ልጅ ይግደለኝ። እኔ ዮናስ ማኛውን የሚናገርብኝ ሰው ሁሌ እላለሁ አልፈልግም። አራዳ ነው። ፍልክስብሉን ዓለም የፍልክስብሎች ነው። ፊልም ተከራይቼ ልመጣ ነው። ምንድነው ፊልም የምትከራየው ማለት አልገባኝም። ማለት ምንድነው ፊልም መከራየት ማለት አልኩ። አይ ብር ሰጣቸዋለሁ፣ ከዛ በኋላ በሲዲ ይሰጠኛል፣ ቀጥሎ ለብሲል ወይ ደግሞ በፍላሽ ይጭኑልኛል። ድንግጥ ኔትፍሊክስ እያለ ድንግጥ እኛዬ ዛሬ በጣም አምሮብሻል። መሰግናለሁ። እንደምወድሽ ታውቂያለሽ። አረ በጣም ቆንጆ እንደሆነ ታውቂያለሽ። እንደሚናደዱ ታውቂያለሽ። ግን በእኛ ግድል ግባ እናትም እናስቀናለን። አረ በሚገርም ሁኔታ ጥባው አዙርና ቄጥስ ስትከታት ቆሻሻ ምንድን ነው? በጣም ሲከፋኝ ቢስሚላህ ነው የሚለው በአረብኛ ነው የተነገስኩት። ይሄ ቢስሚላህ ነው የሚለው አረብኛ። ይሄኛውስ
ይሄ መጨረሻ ላይ ሲጨንቀኝ ያው በግንባራችሁ ላይ መጨረሻው ሰዓት ላይ ስመጣ ምልክቱን አድርጉልኝ ስላለ ኢየሱስ ክርስቶስ በጋጉ ነው የተነከስኩት። በጉ ደግሞ ራሴ ነኝ። ሲጨንቅ ፊት ላይ ነው የምትደበረው። ነው አዳኝ፣ ክርስቶስ ነው አማላጭ ይላል መጽሐፉ። የማይለውን ነው ማነብላችሁ። በጣም ትልቅ ሞስክ ነው ይሄ። በጣም ትልቅ መስጊድ ነው። ኢንሻአላህ ኔክስት ይር I'm going to be in Mecca. መካ ነው ማሳልፈው። ክላውድ ነው የኛ። እኔ አላህ የሚመቸኛል እግዚአብሔር ይመቸኛል። ሃይማኖት ግን ምንድነው? ሃይማኖት ምንድነው? ኃይለኛ ፓወሮችን ነው ማለት በቃ አምናለሁ። ዋና ፓወሮች ሰርቶልኛል። የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና አላህ ይባርከን እኮ አላህ ይባርከን። ሌላኛው ደግሞ ፋራና አራዳ ያው መለያየው መንገድ እስኪ ዝም ብለን የሆነ አክል ወይም በላችሁ አራዳ ላይ ባለው መጠቀም ነው። ገባ? ትንሽም አለው ትልቅም በአግባቡ ቦታው ላይ ይጠቀማል። ፋራው ስትሆን ደግሞ እስኪ በቃ እኮ ታስቀምጠዋል። ግን የሚገርመው ነገር የምሬን ነው። የአራዳው ልጅ 20 ብር ኑሮት ጫማሩ ይሄዳል። አንተ 20 ሚሊዮን ኑሮ አውራጣት ድንጋይ እየመታ ትሄዳለህ። ለውጡ ይሄ ነው። ገብቷል? የአራዳነትን የፋራነት እንትን ባለው አይደለም የምንልህ በምክንያት ነው። የአራዳ ልጅ ስላለው ስለሌለው አይደለም። የሆነ ነገር ሲነሳ እርድናን ከገንዘብ ጋር አታያይዙት። እንዲህ የምታያይዝ ከሆነ የምሬን ነው ሳይኮነ ማለት ነው። ግን ይቀራል። ፋራ ነህ ደግሞ። ፋራ ስንል ከተናደድክ ድጋሚ ደግሜ እነግርሃለሁ አንተ ከፋራ ማልፈ ሙ ፋራ ነህ። ከደበረ ደግሞ ሌላም ጨምርብህ ሙ እያልክ ማለት ነው። አልገባኝም። ስለምን እንደሆነ ራሱ አሁን ላይ ስለ ሬስ ያለን ሴንሲቲቪቲ አለ አይደል? አሁን ላይ ከዛ ደግሞ እኛ ስናድግ እየሰማን ያደግናቸው ቀልዶች አሉ። ሬስ አቦት ሬስ አሁን ላይ ነው ሬሲዝም የሚበዛው ወይስ ዘረኝነት የሚበዛው ወይስ ያኔ? when you that's ይሄ ነው ችግሩ። ተረዳሽኛ? when you take comedy ስቀሽ ማለፍን ማለት ነው ከሶሳይቲ ውስጥ ስትነጥቂው ማለት ነው ያ ቶክሲክ የሆነ እንትን ማለት ነው it means ቶክሲክ የሆነው ማንነታችን ውስጣችን ቢውልድ ያደርጋል። yeah well ገባሽ? this like ድሮ እንትና ነበር እንትናና እንትና ብለሽ ልክ ስትናገሪ ዜር ኢዝ ሪሊዝ ገባሽ? የገባው ሰው በቃ እንዴ ልበልሽ በቃ just joke ያልፋል። instead of breaking this down like ስቆ ማለፍ that's the best በቃ ስቆ ማለፍ when it's funny ደግሞ አላስተካከልሽ ግን እሱን ደግሞ እንትን የሚለው ማን ነው? ኦዲየንሱ ነው። majority of the audience ካላሰቀው ይሄ የአውሮፓ ፖድካስት በጣም ምንድነው? እኔ እናንተ ምንና ምን ነን? እንደዚህ አይነት እንደዚህ አይነት ጥያቄ ጫካ ውስጥ መጠየቅ ማን ነው? እሺ እንደዚህ ድራማ እንዲሰራ የሚያደርጉት ጓደኛሞች። ምን አይነት ጓደኛ? oh my god bro hell no man what the fuck man የቀኑ እንደዋወላለን ስንጣላ ተነፋፍቀን ወዲያው እንታረቃለን። oh my god ሸንሽን ጨፊኝ we did it we are champion በቃ ልሂድ ሰዓት ሄዷል። ጅልጥ ልጅ ይናህያልሽ እኔ ማፈቅርሻለሁ። እስኪ ማርያም ተስማ ጃኒ የምትባለው ደንቆሮ ጃኒ የምትባለው በቀጥታ 1 ሚሊዮን ምናምን ያላት ይዘጋ ትዛዘቻለች። የሮማን ተሰማን ትክክለኛዋን ፕሮፋይል ሄዳችሁ አንድ ቪዲዮዋን ሼር አድርጉልኝ። የዮኒ ጓያው ጸበልተኛው ዘመርኩን በቀለ ይሄ የሚኪ ምናምን የሚባል ይሄ የጭሰኛ ፋሚሊ የሚባል ሮያል ብሎ የመጣ ደደብ የአማራ ኪላን የቆርጠ ላክለትን ያዳነች አዳነች አበበ ወይም ወንዴ ቦስን የዲሽቃው የቢኒ ፕሉቶ የሀብታሙ አያሌው የዘመነ ካሴ ራሱ ቲክቶክ አለ ባይዘው ወንዶሰን የሚባል ጥፍጥፍ እየሰማችሁ ነው። ሁሉንም ብሎክ አደርጋለሁ። እነዚህ አስመሳዮችን ጠቅላላ ላኩልኝ። ወደ 4 ኪሎ አንሄድም።
እነዚህም ጥለን ካልወጣን ብሎክ መደረግ አለባቸው። ትግላችን ወደ ኋላ እየጎተቱት ጃን ሄዶ ብያቸው ነው የወረዱት። ከመምጣት በፊት ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ልብ አሉ የሰጡኝ ምክር ይኸው ነው። በእግዚአብሔርም ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እኛም ተኖሮ ስማት ለቤቱ እናንተ አያገባችሁ። ይሄው ፍርድ ቤት ያዘው 97 ነበር እንዴ? አንተ 97 ነበር። አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው እየተናገረ የምን ተጽዕኖ? ቤቱን አሸጥክ። ለምን ቤቱን ላሸጥከው? ድረስ እናት እያሰደብካቸው ሰው ምንም ባላልን መናገር እንችላለን። ሄደን መናገር እንችላለን። ቤት አሸጠ ምናምን ስሟን አጠፋ። ያሳዝናል ከማለት ውጪ ምንም ማለት አይቻልም። ከዚህ ቪዲዮ በኋላ ደግሞ ይሄ ቪዲዮ ያለ ፍላጎት ነው የተሰራጨው የሚል አለ። ጠበቃ ጭምር ይዛ ዳጊ የመጣችበት ሁኔታ አለ ማለት ነው። ጀምር ስሪ ጎ በረም ግባ እንጂ ምንድን ነች ናት አቀበል ወላሂ ሞተ እኮ ሞተ። አላውቅም እንደነቀው አላውቅም። ወላሂ ሞተ በእርግጠኝነት። ከጠበቃዬ ጋር ነው። ጠበቃ ሰላሰፋ እንዲቆያችሁን። እንግዲህ እንደሚታወቀው ዳግማዊት ቀድሞ የነበራትን ትዳር በተመለከተ የፍርድ ቤት ጉዳዮች አሉባት። ያንን አስመልክቶ ጠበቃዋ እንዲሆን መርጣኝ ውክልና ወስጃለሁ። ስለሆነም ከዚህ በኋላ እሷንና ልጆቿን በተመለከተ የሚነሱ የተለያዩ ጉዳዮችን አስመልክቶ ማንኛውም ሰው ሊያናግር የሚገባው እኔን ይሆናል ማለት ነው። ጠበቃዋ መሆኔን ሁላችሁም እንድትረዱት ለማለት ነው። ከዛ በተረፈ ዛሬ ትናንትና ማታ የተለቀቀ ቪዲዮ ለኔ ተልኮልኛል። ከኔ እውቅናና ፍቃድ ውጪ የሆነ ነው። ምናልባት ህጉ በዚህ ላይ ምን ይላል? ምንድነው እንግዲህ ዳጊ እኔም ያው ሊፖሽልኝ አይቼዋለሁ። የማንንም ሰው ምስልና ቪዲዮ ያለ ሰው ፈቃድ አሁን እንግዲህ እንደሚታወቀው ልጆቹን በተመለከተ ሞግዚት ሆና የተሾመችው ደንበኛዬ ዳግማዊት ናት። ስለሆነ ምስላቸውን በተመለከተ ማንም ሰው ያለሷ ፈቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም ብቻ ሳይሆን ይህንን ማድረግ ፍትሐ ብሔራዊና የወንጀል ኃላፊነት ያመጣል። አሁንም እኛ ጉዳዩን ማን ይህንን እንዳደረገ ከደንበኛዬ ፈቃድ ውጭ ይሄ ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባል እና ያለ አግባብ የተለቀቀውን ቪዲዮ አስመልክቶ በፍትሐ ብሔር ካሳ የምንጠይቅ ይሆናል። በወንጀልም ጉዳዩን ወስደን ይህንን የለቀቀ ሰው ተጠያቂ ይሆናል። በኢትዮጵያ ሕግ የሰውን ቪዲዮ ወይም ምስል ያለ ፈቃዱ መልቀቅ አይቻልም። ስለሆነም ያለ ደንበኛ ፈቃድ የተለቀቀበትን አግባብ በህጉ የምንሄድበት ይሆናል ማለት ነው። ይሄ ቪዲዮ መለቀቅ አለበትም 100% በጣም ፕራይቬት ነው። በጣም ይረብሻል። ልጆቹም ላይ ተጽዕኖ ይፈጥራል። 100% ግን ከነዳጊ ግቢ ተቀርጾ ለተለቀቀ ቪዲዮ መላው በዚህ አጀንዳ ላይ የሚያወራ ሰው በሙሉ ማስጠንቀቂያ መስጠት አሮ ነው እንዴት ልክ ሊሆን እንደሚችል ነገር ነው እንጂ እኛ ጉብኝቱ ለአባት ብቻ ሳይሆን ለልጅም የሚጠቅም ቢቻል ከአባታቸው ጋር ተከታታይነት ያለው ቀጣይነት ያለው ግንኙነት እንደሚያስፈልጋቸው ነው እኔም ደንበኛ የምንረዳው። ያው ፍቺው አንድ ቀን መጥቷል። በዛ ሰዓት ግን ያ ሪያክሽን ከልጆቹ በራሳቸው እንደውም በእኛ በኩል የነበረው ግፊት ሄደው እንዲያናግሩት እኔም እንደተደወለልኝ የፍርድ ቤትን ትዕዛዝን መፈጸም ብዬ ነበር። ግን ልጆቹ በኢቢኤስም ያሉትን ሌሎችንም ነገሮች 6 ወርም አላየንም የሚል ነገሮች ቅሬታ አንስተው ከደንበኛዬም እንደተረዳሁት ቅሬታ እና ሪያክሽኑ አባታቸው ላይ እንደዛ አድርገዋል። ያ ነገር በደንበኛዬ አነሳሽነት የተደረገ እንዳልሆነ ጉዳዩን በቅርበት ስለተከታተልኩ ተረድቻለሁ። እንደዚህ አይነት ግላዊ ነገሮች ሲወጡ ባለመተባበር ነገሩን ዲስከሬጅ ማድረግ ነግበኔ ባለት ይገባል። ጥንቃቄ ማድረግ ያስፈልጋል። ከባለፈው ዓመት ጀምሮ ምንም አይነት ኢንተርቪው አልሰጠሁኝም። ከዚህ በፊት
የነበረውን ከዛሬ 5 ዓመት ምናምን በፊት የነበሩ ኢንተርቪዎች እየመጡ አሁን እንደተሰጡ ተደርጎ ይወጣል እንጂ በእኔ በኩል ምንም አይነት የተሰጠ መልስም ሆነ የሰጠሁት ኢንተርቪውም የለም። ልጆቼንም ደግሞ ይዤ መውጣት ፍላጎት ፈቃደኛም አይደለሁም። እንደውም በጣም ፕሬሸር ተደርጎ ወቅቱ እዛ ጋር እሱ ጋር የሚሄዱት እና በዚህ በኩል ሆን ብሎ እንዳይጎበኛቸው የተደረገ ነገር የለም ለማለት ነው። ሌላው እንግዲህ እኔ ደንበኛዬ ዳግማዊት ፀሐይን ወክዬ የሰራው የተወከልኩበት ጉዳይ አስቀድሞ ከጋብቻ በፊት ያፈራሁት ነው የምትለው ደንበኛዬ ቤት በተመለከተ የስር ፍርድ ቤት ያሳለፈው ውሳኔ ላይ ደንበኛዬ በወከለችኝ መሰረት ይግባኝ ብለን ያንን እየተከታተልን ያለነው እና ዞሮ ዞሮ በእሷና በቀድሞ ባለቤታቸው መካከል ያለው ጉዳይ በፍርድ ሂደት ያለና ጉዳዩን ደግሞ በጥብቅና እኔ እንዲሁም ደግሞ የጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ፕሮፈርም ያካሄዱ እየተከታተልን ያለው በመሆኑ ማንኛውም ሰው ይህን ጉዳይ በተመለከተ ጥያቄ ካለው እኛን አፕሮች ማድረግ ይችላል እና ደንበኛዬን ዳግማዊትንና ልጆቹ ላይ ጫና የሚፈጥር ነገር ባይደረግ ጥሩ ነው። ያለበለዚያ ግን ያው በፍትሐ ብሔርና በወንጀል ጉዳዩን የምንሄድበት ይሆናል። ለጥብስ እንጠብሳለን ካለን ለዱለት ምን እናደርግ? እንዶልታለን። ምን እንላለን? እንዶልታለን። ለዱለት ያው ቀይ ስጋ ጥፈን እንዶልታለን። እኔ እንደው ከእናንተ መካከል ግን አንድ ቁም ነገር አንድ ደህና ነገር ልጣ። አባት በወለዳቸው ልጆች አታስፈልገኝም ተው፣ ብትወደኝ ኖሮማ ይሄንን ቤት ይሸጥ አትልም ሲሉት አባት ምን አይነት የልብ ስብራት ሊሰበር እንደሚችል ማንም ሰው የሆነ የሚያሰላስል ሰው በሙሉ መገመት አያቅተውም። ይሄ ከባድ ቁስል ነው። እናትም አያት ማለት ነች። ለልጇ ጥራ ላቧን ጠብ አድርጋ የሰራችውን ቤት ልጄ ሆይ አሁን ትዳር ይዘሻል፣ ይሄው ከልጆችሽ ጋር ከባልሽ ጋር ኑሪበት ብላ ለልጇ የሰጠቻትን ቤት ባል መጥቶ ይሄን ቤት መካፈል አለብኝ ቤቱ የኔ ነው ብሎ ሲከራከርም አባት በወለዳቸው ልጆች አታስፈልገኝም ተው፣ ብትወደኝ ኖሮማ ይሄንን ቤት ይሸጥ አትልም ሲሉት አባት ምን አይነት ያው እንግዲህ እንደምታውቁት እንደማታውቁት ሄኖክ ድንቁ አዲስ ሚስት መያዙንም ሁሌ በተመስገን ማለት የሚገልጸው ሄኖክ ድንቁ በለቀቀው ፖስት በታች እንደሚከተለው ሰላም እንዴት ናችሁ? ክብሩ ይስፋ ሰይጣን ይደፋ። ሁሉ አዲስ ኢንትሮ ተቀይሯል ጋይስ። እናትና ልጇ አዲስ ኢንትሮ ተቀይሯል ጋይስ። እናትና ልጁ ተሰረዘዋል። መጓየው ክብሩ ይስፋ ሰይጣን ይደፋ። አሁንም ትንሽ የዮኒ ማኛ ጉዳይ አልበረደም። አንዳንዶቹ ይቅርታዬን ተደንቀው ከመቀበል ይልቅ ጭራሽ ቪዲዮ እየሰሩ ምናምን ነገር አይቼ እየሳኩ ነው። እና አንዳንዴ ምን አለ በኔ በማየው ማለት ነው ለኔ ራሱ ትንግርት ሊሆንብኝ። ዮኒ ማኛ አስቡት፣ የቲክታክ ላስላስል ይቅርታ መጠየቅ እና እግዚአብሔርን አመሰገንኩት። በእውነት እግዚአብሔርን አመሰገንኩት። ሌላ በጣም ነው የደነቀኝ። እንዳልኳችሁ እኔን ለማየት የሚፈሩ ሰዎች ይቅርታ ሲባሉ ጊዜ ቪዲዮ እያወጡ አንተ እንዲነ ማለት ተጀመረ። ወይኔ ከሱ ምላስ እግዚአብሔር ሆይ ብለው የሚጸልዩ እግዚአብሔር ሆይ ዮኒ ማኛ ምላስ ውስጥ አታስገባኝ ሲባሉ የነበሩ ሰዎች አንዳቸው ሞተው ስለ እኔ እግዚአብሔርን ሲያመሰግኑ አላየሁም። በጣም ነው የደነቀኝ። አንዳቸው ሞተው ከፕሮቴስታንት ወንድምና እህቶቼ ውጪ ማናቸው ሞተው እግዚአብሔር ነው። በዚህ ደረጃ ያበቃ እግዚአብሔር ነው። ከስድብ ከአንዳንድ ነገሮች ያወጣ እግዚአብሔር ነው። እግዚአብሔር ይመስገን። ከፕሮቴስታንት እህትና ወንድሞቼ በቀር ከመከፋፈል ሰላት የሚላችሁን ቅዳሴ በመስማት ጸሎቱንም ፉካሴውንም በማለት መዳን መፈወስ ትችላላችሁ። በስመ አብ ወልዶ መንፈስ ቅዱስ አጋስስ ውዳቂ ቆሻሻ
እስጢፎ የተባለውን ቲክቶከር ዛሬ ተራው ደርሶት የምናየው ወጣት ነው። አብረውት የሰሩት ሴትዮ እንደዚህ ይላሉ። እኔ በጣም ዛሬ ነገ ብዬ እስካሁን ድረስ በቴክስትም በቴሌግራም በሁሉም አውርቼዋለሁ። እስጢፎን ግን እስካሁን ድረስ ያደረገው ነገር የለም እና የመጀመሪያ እሱ ከዚህ ከፀሐይ ላይ በመኪና ከግቢ ከጓደኞቹ ጋር መጥቶ ወስዶኝ ብዙ ድል ፈጥሮለታል። ማዘርዬ አይዞ ችግር የለም ብሎኝ ልብሱን ለዓመት በዓል እኔ ሰርፕራይዝ አድርጎታለሁ። የሰራሁበትን እኮ ራሱ አውልቆ የወሰደልሽ ነው። ግን እሱም እናት አያት አለው። ነገ ለሱ ብዙ ነገር የሚጠብቀው ነገር ነው። እኔን እናቱን ያታልለኛል። እኔን እናቱን የስራ እድል ፈጥሮለታል። አይዞ ማዘርዬ አይዞ ማስታወቂያ ትሰራለሁ። ገና የጀመርኩትን መሀል ላይ ገብቶ የአብስራ የሚባል ደግሞ በሰው ቀረጣ ገብቶ እሱ ያንን ያልፈለጉትን በግዳጅ እኔ ገንዘብ ባላገኘሁበት ብር ባልሰጠብኝ በራሱ አካውንት ለቆ ያን ያህል ስድብ ተሸከምኩኝ። እኔ በእነሱ ልጆች እንደዚህ ተዋርጄ ተቃልል ተስራ ሁሉ እንደዚህ ዜሮ ሁኜ ለእናንተ ፍርድ ስጡኝ። በእነሱ የተነሳ ከፍ ዝቅ ተብዬ ተሰደብኩኝ። ትልቋ ሴትዮ እንደ ትንሹኛ ተሰደብኩኝ። አንድ ጥቅም ላላገኙ እነዚህ ልጆች በምንም ማላችሁ በምንም ሸር ኮፒሊንክ እያደረጋችሁ ፍርዴን እነ እስጢፎ እነ ታኩር እነ ጃኒ እነ ምናምን ቲክቶክን በኢትዮጵያ ደረጃ ተወዳጅ እንዲሆን በማድረግ ደረጃ ከፍተኛውን ሚና ተወጥተዋል። በዚህ ምንም የምንከራከረው ነገር የለም። ግን ምንድነው ቫልዩ አድ ያደረጉት? አሁን እስጢፎ ምን ላደርግ ነው ፎሎ ያደረኩት ብለን ስንጠይቅ ምንድነው እስጢፎ ታኩሩን እንኳን ተዋት። በዛ ላይ ሮል ሞዴላቸው ያ መንሱር ሰውዬ ለምንድነው ካፌ የማይጠፋው? ግን እነዚህ ናቸው። ብር ሰርተዋል፣ በተለያዩ መንገድ ብር ሰርተዋል። አሁን ላይ የተለያዩ ፕሮፌሽን ያላቸው ሰዎች ወደዚህ መንደር እየመጡ ነው ያሉት። መውጣታቸው እነዚህ አቅም የሌላቸው ሰዎች ከዚህ መንደር ተጠራገው መውጣታቸው አይቀሬ ነው፣ ይወጣሉ። ግን አሁን እንደዚች ያለች አሮጊትን ከቤቷ አምጥተህ አሰርተሃት ብር መከልከል ማለት እንደዚህ አይነት ግፍ የለም። ስለዚህ እስጢፎ ራስህ ከዚህ ቲክቶክ መንደር በገዛ ፈቃድህ መውጣትህ አይቀርም፣ ጊዜው ይደርሰው ማለት ነው። ቢኮዝ ምንም ቫልዩ አድ የምታደርገው ነገር የለም። ምንድነህ አንተ አሁን በቲክቶክ መንደር ውስጥ ምንድነህ? ፎሎወሮችስ ለምንድን ነው ፎሎ ያደረጉህ ብዬ ጥያቄ ስጠይቅ እንደ ሰው ምንም የሚል መልስ ነው የሚሰጥ። በዛ ላይ ደግሞ እርግማን ከተጨመረበት እድሜህም አጭር ነው የሚሆነውና እነዚህ ሴትዮ የሰራችውን ብር ስጣት፣ አይጠቅምህም። እንደ ታላቅ ወንድም ልምከርህ። አሁን ደግሞ ይህንን ክስቲ እንድጋሚ ሎ በጀት Give a fuck if he like it, but he gon' respect the scripting. Yeah, I saw funny games till a nigga tripping. Like just to catch him slipping. Pull up, bounce out the reach. አሪፍ ነች እቺ። ማነው? እኔ ይገርማል እኮ ነው። እዚህ ጋር ነበረ እንግዲህ ፍሬንዶቻችን የሚጠባበሱት የሚቀጣጠሩት ማታ ያው የፍቅር ጉዳይ አለ። ይሄ ቦታ ኪሲንግ ፑል ይባላል። ኪሲንግ ፑል አይደለም እንዴ? በክተራ ነው። ትቀልዳለች። በክተራ ነው ወይ? ኪሲንግ ፑል ያለው ይሄ ነው። ይሄ የጌዘር ቪዲዮ መስለ ነበር። ቪዲዮ ሰብስክራይብ ማድረጋችሁ አይረሳም። በቪዲዮ እስከማግኘታችሁ ይመቻል።